በኢትዮጵያ በጣም ትርፋማ የሆነው እንስሳት እርባታ የትኛው ይመስላችኋል? አንድ ሰው በ100 ሺህ ብር ይዞ የዶሮ እርባታ ጀመረ። ሌላው ደግሞ በተመሳሳይ ገንዘብ ፍየል አረባ። ሶስተኛው የበሬ ማድለብ ጀመረ። ከአንድ ዓመት በኋላ ከሶስቱ ማን ብዙ ትርፍ ያገኘ ይመስላችኋል? ይህንን ጥያቄ ብዙ ሰዎች በትክክል አይመልሱትም። አንዳንዶች ዶሮ ነው፣ ሌሎቹ ደግሞ የወተት ላም ነው፣ እንዲሁም ሌሎቹ ደግሞ የበሬ ማድለብ ነው ይላሉ። ግን ክብራትና ክብራን እውነታው ምንስ ይመስላችኋል? በዛሬ ቪዲዮ የትኛው እርባታ በትንሽ ካፒታል የተሻለ እንደሆነ፣ የትኛው በትልቅ ካፒታል ከፍተኛ ትርፍ እንደሚያስገኝና ብዙ ሰዎች የሚሰሩትን ውድ ስህተትም እንመለከታለን። ታዲያ ይህን ቪዲዮ እስከ መጨረሻው ድረስ ከተመለከታችሁ በኋላ የትኛው እርባታ መጀመር እንዳለባችሁ ግልጽ ሐሳብም ትወስዳላችሁ። ሰላም ጤና ይስጥልኝ ውድ የቤት ኪዮር ኢትዮጵያ ቤተሰቦች፣ ዛሬ ለእያንዳንዱ ገበሬ፣ ለወጣቶች እንዲሁም ወደ እንስሳት እርባታ ለመግባት ለሚያስቡ ሰዎች በጣም ጠቃሚ መረጃ ነው ይዘላችሁ የቀረብ ነው። ብዙ ሰዎች ይህ እርባታ ትርፋማ ነው ተብለው ሲነገራቸው ያለምንም ጥናት ወዲያውኑ ይጀምራሉ። ከጥቂት ወራት በኋላ ግን ገንዘባቸው ያልቃል፣ እንዲሁም እንስሶቻቸውም ይታመማሉ፣ ወይም ምርታቸውን የሚገዛ ገበያም አያገኙም ማለት ነው። ስለዚህ ዛሬ የምንናገረው የትኛው እርባታ ትርፋማ ነው ብቻም አይደለም፣ ለእናንተ ሁኔታው የትኛው እርባታም ትርፋማ ነው የሚለውንም እንመልሳለን ማለት ነው። ይህን ቪዲዮ ከመጀመሪያ እስከ መጨረሻ በጥንቃቄ ከተከታተላችሁ፣ ምክንያቱም በመጨረሻ ብዙ ሰዎች የማይጠብቁት አንድ ወሳኝ ምክርም እንለግሳችኋለን ማለት ነው። አሁን ላይ ብዙ ሰዎች እንግዲህ የሚጠይቁት ጥያቄ የትኛው እርባታ ብዙ ገንዘብ ያስገኛል፣ የትኛውስ ውጤታማ ነው እያለ ብዙ ሰው ኮንፊውዥንም ይፈጥራል ማለት ነው። ከዚህም በፊት እንግዲህ አንድ ነገር ልንረዳ ይገባል ማለት ነው። ትርፍ ማለት ብዙ ገቢ ማግኘት ብቻም አይደለም። ያ ማለት ትርፍ ማለት ከሁሉም ወጪዎች በኋላ እንግዲህ በእጃችን የሚቀርብ ገንዘብ ነው ማለት ነው። ለምሳሌ አንድ ሰው 500 ሺህ ብር ሽጦ 480 ሺህ ብር ካወጣ ያ ማለት 20 ሺህ ብር ብቻ ነው እየተረፈው ማለት ነው። ሌላው ሰው ደግሞ ለምሳሌ 200 ሺህ ብር ሽጦ 120 ሺህ ብር ካወጣ 80 ሺህ ብር ይተርፋል ማለት ነው። ስለዚህ ብዙ ገቢ ማለት ሁልጊዜ ብዙ ትርፍ ማለትም እንዳልሆነ እንድትገነዘቡልኝ እወዳለሁ ማለት ነው። እሺ ከዚህም በኋላ እንግዲህ እስኪ ከቁጥር 5 እንጀምር። እንግዲህ የበግ እርባታን እስኪ እንመልከት። እንግዲህ ብዙ ሰዎች የበግ እርባታን ቀላል ብለው ያስባሉ፣ ግን በትክክል ከተመራ በተለይ በፋሲካ፣ በአረፋ፣ በገናና በሌሎች በዓላት ወቅት በጣም ጥሩ ገቢ ሊያስገኝ የሚችል እንግዲህ የእርባታ አይነት ነው ማለት ነው። ነገር ግን በዓለም ብቻ ጠብቆ መስራትም አደገኛ ነው ማለት ነው። ምክንያቱም የገበያ ዋጋም ሊቀንስብን ስለሚችል ማለት ነው። በቁጥር 4 ደረጃ ምንመለከት እንግዲህ ከላይ ወርታች እየወረደ ነው የፍየል እርባታ ነው። ፍየል በብዙ ኢትዮጵያን አካባቢዎች እንግዲህ ለማርባት ተስማሚ የሆነ የእንስሳ አይነት ነው ማለት ነው። ማለት ያው ፈጥኖ ይራባል። የመኖ ወጪው በአንጻራዊነት ከሌሎች ስናየውም ያነሰ ነው። በቆጥቋጦቹ ሌሎች እንዲሁም እንግዲህ በረሃ ላይም የተለያዩ እነዚህ ዲዛስተር ቦታዎች ላይም ሊራባልን የሚችል እንስሳ በመሆኑ ቀለል ያለ ወጪ አውጥቶ ግን ትርፋማ የሆነ የእርባታ አይነት ነው። ያ ማለት ገበያው ጥሩ ከሆነ ከዚህ የበለጠም ትርፋማ እንሆናለን ማለት ነው። ነገር ግን እንግዲህ በሽታን መከላከል ቸላ ካለን በጣም ከፍተኛ ኪሳራ ሊያጋጥም ስለሚችል ይህንን ኮንሲደር ማድረግ የግድ ነው ማለት ነው። በቁጥር 3 ስንመለከት እንግዲህ ደግሞ የዶሮ እርባታ ነው። ብዙ ሰዎች የመጀመሪያ ምርጫቸው እንግዲህ ዶሮ ነው። ለምን እንደዛ መረጡ ሰዎች ስንል ምክንያቱም በፍጥነት ገቢም ስለሚያስገኝልን፣ ሁለተኛ ደግሞ አሁን ያለው ነባራዊ ሁኔታ የእንቁላል ገበያ በጣም በከፍተኛ ሁኔታ እየጨመረ በመምጣቱም እንግዲህ የስጋ ገበያም በዛው መልኩ አለው ማለት ነው። ግን አንዳንድ ከባድ ችግርም አለ። ያ ማለት ያው ዶሮዎቹ እንደሚታወቀው በጣም ሴንሲቲቭ ከመሆናቸው የተነሳ በበሽታ ሊጠቁብን ይችላሉ። እንግዲህ አንድ ቀን ብቻ ቸላ ካለን ብዙ ዶሮዎችን ልናጣ ስለምችል ጥንቃቄ የሚጠይቅ ጉዳይ ነው። ስለዚህ እንዴት እንጠንቀቅ ካለን እነዚህ የባዮሴኪዩሪቲ እንግዲህ ስርዓትን፣ ክትባትና ንጹህ በጣም ወሳኝ የሆኑ መስፈርቶች ናቸው ማለት ነው። በሌላ መልኩ ደግሞ ልናየው የምንችል ነገር ምንድነው? ትርፍን የሚወስነው እንስሳው ነው ወይስ የአርቢው አስተዳደር ነው የሚለው እንግዲህ ትልቁ ጥያቄ እዚህ ጋር ነው ያለው። አብዛኞቻችን ምናልባት 150 እንስሳ ስላለን ራሳችን ሀብታም ልንሆን እንችላለን ብለን እንደዛ አይነት ግንዛቤ ውስጥ ከገባን እጅግ ስህተትም ነው ማለት ነው። ያ ማለት ለዛ ነው እቺ አሁን ትርፍን የሚወስነው እንስሳው ነው ወይስ የአርቢው አስተዳደር የሚለውን ይጀላችሁ የመጣው ማለት ነው። እንግዲህ እስካሁን ስለ በግ፣ ፍየልና ዶሮ ተነጋግረን አሁን ግን ብዙ ሰዎች የማይነገሩትን እውነት እስኪ ልንገራችሁ ማለት ነው። እንግዲህ አንድ ሰው 20 የወተት ላሞች አሉት ብንል፣ ሌላው ሰው ደግሞ 5 ላሞች ብቻ አሉት ብንል፣ አስገራሚ ነገር ምን መሰላችሁ? 5 ላም ያለው ሰው እንግዲህ ከ20 ላም ካለው የበለጠ ትርፍ ሊያገኝ ይችላል ማለት ነው። ምክንያቱም
የሚያሸንፈው የእንስሳቱ ብዛት ሳይሆን አስተዳደሩ ወይም ማኔጅመንቱ ነው ማለት ነው። እንግዲህ ከላይ ወደ ታች ካውንት ዳውን እያደረግን ነው የመጣ ነው። እስኪ በቁጥር 2 እንግዲህ የወተት ላምን እርባታ እንመለከት። የወተት ላም እርባታ እንግዲህ በኢትዮጵያ ከፍተኛ ድል ካላቸው ዘርፎች እንግዲህ አንዱ ነው። ለምንስ አንዱ ነው አልከይ ካላችሁኝ፣ ምክንያቱም እንግዲህ ወተት በየቀኑ የሚፈለግ ምርት ነው ማለት ነው። ያ ማለት ለሆቴሎቹ፣ ለካፌዎቹ የወተት ማቀናበሪያዎችና ቤተሰቦች በየቀኑ የሚገዙት ነው ማለት ነው። ይህ ማለት የቋሚ ገቢ ምንጭ ልክ እንደ ወራዊ እንደ መንግስት ሰራተኛ በየቀኑ ቋሚ የሆነ የገቢ ምንጭ አለው ማለት ነው። ነገር ግን ይህ እንዳለው ነው ደግሞ ብዙ ሰዎች ከፍተኛ ስህተትም ይሰራሉ ማለት ያ ማለት ጥሩ ዝርያ እንግዲህ ሳንመርጥ በቂ መኖ ሳናዘጋጅ ወይም የእንስሳትን ጤና ቸላ በማለት እንግዲህ ላሞችን ከሚገባው በጣም ያነሰ ወተት እንዲያመርቱ የምናደርጋቸው ይሄ ነው እንግዲህ ማኔጅመንት የምንለው ማለት ነው። ስለዚህ የወተት ላም እርባታ እንግዲህ ትርፋማ ለመሆን ጥራት ያለው መኖ፣ ንጹህ ውሃ፣ መደበኛ ክትባትና ጥሩ አስተዳደር ወይም ማኔጅመንት ያስፈልገናል ማለት ነው። በሌላ በኩል እንግዲህ ካውንት ዳውን አድርገን የመጣነውን የመጨረሻው ቁጥር 1 ላይ የምናየው እንግዲህ ምንድነው የበሬ ማድለብ ነው። እንግዲህ አሁን ደግሞ ብዙ ሰዎች እንግዲህ ከሁሉም ትርፋማ የበሬ ማድለብ ነው ይላሉ። ያው ብዙ ሰዎቹ ይህ በእያንዳንዱ ሁኔታዎች እውነት ነው። በተለይ የመኖ ምንጭ እንግዲህ ካላችሁ፣ ጥሩ ገበያ ካላችሁና በቂ ካፒታል ካላችሁ የበሬ ማድለብ ከፍተኛ ትርፍ ሊያስገኝ የሚችል ነው። እንግዲህ ማለት ሰዎቹ እንደዚህ ለምን አንደኛ ላይ ያመጡት የሚለው ከትርፋቸውና ካዩት አንጻር ነው ማለት ነው። ትክክለኛው ሳይንሱም እሱ ነው። ምክንያቱም አንድ በሬም በቀላል ካፒታል ገዝታችሁ መኖ በስርዓት ሳይንሱን ጠብቃችሁና እነዚህ ፊድ ፎርሙሌሽን ተጠቅማችሁ በስርዓት ማድለብ ከቻላችሁ እጅጉን ከዶሮና ከሌሎች አንጻር ኮምፔር ስናደርገው የበሬ ማድለብ እጅጉን ትርፋማ ነው ማለት ነው። በሬ ማድለብ እንግዲህ ለሁሉም ሰው አይሆንም። ለምን ለሁሉም ሰው አይሆንም ካላችሁ፣ ምክንያቱም አንደኛ ብዙ ካፒታል ይጠይቀናል። ሰፊ ቦታም በቂ መኖና ትዕግስትም ያስፈልጋል ማለት ነው። ያ ማለት ያው 3 ወር 4 ወርና ከዛም በላይ ጊዜ ስለሚፈልግ በሬ ማድለብ ማለት ነው። ይህ እንግዲህ ከሌለ ኪሳራ ሊያጋጥም ይችላል ማለት ነው። እንግዲህ በጣም ወሳኝ ነጥብ የምነግራችሁ ምንድነው፣ አሁን ምናልባት እንግዲህ ቁጥር 1 የትኛው ነው ብላችሁ ትጠብቃላችሁ ማለት ነው። መልሱ ግን ለሁሉ ሰው አንድ ቁጥር የሆነ እርባታ የለም ማለት ነው። ያ ማለት የናንተ ካፒታል፣ የናንተ ኢንቨስትመንት፣ የናንተ የቦታ አቅም እና የናንተ ሜንታሊቲያችሁም እንደየራሳችሁ ስለሚለያይ ማለት ነው። ለትንሽ ካፒታል ዶሮ ወይም የፍየል እርባታ ተስማሚ ሊሆን ለናንተ ይችላል። ለሌሎች ደግሞ እንግዲህ ካፒታል ላላቸው ደግሞ በሬ ሊስማማቸው ይችላል። ለመካከለኛ ካፒታል የወተት ላም ጥሩ ምርጫ ሊሆን ይችላል። እንደውም ለትልቅ ካፒታልና ጥሩ የመኖ ምንጭ ካላቸው ደግሞ የበሬ ማድለብ በጣም ትርፋማ ሊሆን ይችላል ማለት ነው። እንግዲህ ክብራትና ክብራን እስካሁን ስለ ዶሮ፣ ፍየል፣ በግ፣ የወተት ላምና የበሬ ማድለብ ተነጋግረናል ማለት ነው። አሁን ግን ብዙ ሰዎች ስለሚያደርጉት አንድ ትልቅ ስህተትም ልነግራችሁ እፈልጋለሁ ማለት ነው። እንግዲህ ስህተት ቁጥር 1 ስንመለከት ሌላ ሰውን ብቻ መከተል። አንድ ሰው እኔ ከዶሮ ብዙ ትርፍ አገኘው ብሎ ሲናገር ሁሉም ዶሮ ማርባት ይጀምራል ማለት ነው። እንግዲህ ያው ይሄ ኢትዮጵያውያኖች አብዛኛው ጊዜ እንግዲህ የተለመደ አንዱ ቡና ሲጀምር ልክ ተከታታይ ወይም መደዳውን ቡና የመጀመር ነገር፣ ጎረቤት ዶሮ ስላረባ ብቻ ዝም ብሎ ዶሮ ማርባት ዛቲዝ በቃ ትልቁ ሚስቴክ ይሄ ነው። ኢትዮጵያን አብዛኞቻችን ኮመን ሚስቴካችን ይሄ ጉዳይ ነው ማለት ነው። አብዛኛው ትሬንድ ይሆናል በቃ ሌላው ሰው በሬ ማድለብ ብዙ ገንዘብ አገኘው ሲል ሁሉም ወደዚያ የመሮራጥ ነገሮች ይታያሉ ማለት ነው። ነገር ግን የእናንተ አካባቢ የመኖ አቅርቦት፣ የገበያ ሁኔታ እና የካፒታል መጠን ከነሱ የተለየ ሊሆን ይችላል ማለት ነው። በሌላ በኩል ደግሞ እንግዲህ ቁጥር ለስተት ስንመለከት የመኖ እቅድ እንግዲህ አለመያዝ ነው። ብዙ አርቢዎች እንስሳውን ይገዛሉ፣ ነገር ግን ለ6 ወር ወይም ለ1 ዓመት በቂ መኖ እንዴት እንደሚያቀርቡ አያስቡም ማለት ነው። መኖ ሲያጥር እንስሳውም ይዳከማል፣ ምርቱ ይቀንሳል፣ እንዲሁም ትርፉ በዛው ልክ ይቀንስብናል ማለት ነው። ስለዚህ ይህን ነገር ማሰብና ማምሰላሰል የግድ ነው። ሌላኛው ደግሞ ስህተት 3 ምንድነው ደግሞ የእንስሳትን ጤናን ቸላ ማለት ነው። እንግዲህ እንስሳቶች ጤናቸው ካልተጠበቀ በዛውን ይሞቱብናል። ሞቱ ማለት ደግሞ እኛ ኪሳራ ውስጥ ገባን ማለት ነው። እንግዲህ አንዳንድ ገበሬዎች ክትባትን፣ የውስጥና የውጭ ጥገኛ ተውሳኮችን መከላከልና የንጽህና አስተዳደር ይረሱታል ወይም ቸላ ይሉታል ማለት ነው። አንድ በሽታ እንግዲህ ብቻ ብዙ ወራት የሰሩበትን ጥረታችን ሊያበላሽብን፣ ብዙ ጊዜ የለፋንበትን ማለት ታጥቦ ጭቃ ሊያደርግብን ይችላል ማለት ነው። እንግዲህ የመጨረሻው ጥያቄ በኢትዮጵያ በጣም ትርፋማ የእንስሳት እርባታ የቱ ነው? መልሱ ይህ ነው። ትርፋማው እርባታ ለእናንተ ካፒታል፣ የአካባቢው ለመኖ አቅርቦትና ለገበያው የሚስማማ እርባታ ነው ማለት ነው። ዶሮ ለአንድ ሰው ትርፋማ ሊሆን ይችላል። ፍየል ለሌላው የተሻለ ምርጫ ሊሆን ይችላል። የወተት ላም ወይም የበሬ ማድለብ በተገቢ ሁኔታ እንግዲህ ካስተዳደረው ትርፋማ ልንሆን እንችላለን ማለት ነው።
እንግዲህ የእርባታ ስኬት በድል ስለማይመጣ በእውቀትና በቅድ እንዲሁም በተከታታይ ጥራት ወይም ኮንሲስተንሲ ሊመጣ የሚችል ነገር ስለሆነ ቁጥር 1 በኢትዮጵያ ውስጥ ትርፋማ ሊያደርገን የሚችል የእንስሳት እርባታ ይህ ነው አንልም። ምክንያቱም በእናንተ ባላችሁ ካፒታል፣ ባላችሁ ኢንቨስትመንት፣ ባላችሁ የእናንተ እንደዚህ አይነት ፕሮዳክሽን ላይ ኢንቨስት ለማድረጋችሁና የእናንተ ኢንተረስት ላይ ነው ማለት ነው ትኩረት የሚደረገው። እንግዲህ ክብራትና ክብራን የቪዲዮ ጠቅማችሁ ወይም ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁ እንዳትዘነጉ፣ እንዲሁም ለሌሎች ደግሞ እንግዲህ ይጠቅማል ብላችሁ ካሰባችሁ ደግሞ ሼር ማድረጋችሁ እንዳትረሱ። በተጨማሪም ከእንስሳት ጤና፣ ከእርባታ አስተዳደር፣ ከመኖ አዘጋጀትና ትርፋማ የግብርና ስራዎች ጋር በተያያዙ ትምህርታዊ ቪዲዮዎችን ስለምንለቅ እንግዲህ ቬትኬር ኢትዮጵያ ቻናልን ሰብስክራይብ በማድረግ እንግዲህ የደውል ምልክቱን እየተጫናችሁ በሌላ ቪዲዮ እስከምንገናኝ ቸር ሰንብቱልኝ።